ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሾላ ሚዲያ ተመልካቾች የሚያዝያ 14 2017 ዕለታዊ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም የዕለቱ የመረጃ ጊዜያችን ዋና ዋና ጉዳዮችን እናስታውቃችሁ። የአቶ ጌታቸው ረዳ ቡድን በክልሉ ተቃዋሚ የሆነ ባለበት ወቅት የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የደብረጽዮን ገብረ ሚካኤል ቡድን ምክትላቸው አድርጎ ሹሟል ተብሏል። እናስደምጣችኋለን። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መገለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታወቀ። ወደ ሞቃዲሾ እየገሰገሰ የነበረውን የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊት 2 የጦር አውሮፕላኖችን ወደ ሞቃዲሾ ልኳል ተብሏል። ለ20ኛ ጊዜ የተደረገው የግድያ ሙከራ ከሸፈ። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ ግድያ ከሽፏል ተብሏል። እናስደምጣችኋለን። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተገለጸ። እነዚህና ሌሎችንም አጫጭር ጉዳዮችን አብራችሁ ውስጥ ቆዩ፣ እናስደምጣችኋለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እንድታድርጉ በአክብሮት እንጠይቃችኋለን። አሁን ወደ መረጃው እንለፍ። በመጀመሪያም የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የደብረጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርጎ ማሾሙ ተገለጸ። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ የሆነ ባለበት ወቅት የተወሰደ ነው ተብሏል። ፕሬዝዳንት ሆኖ ከተሾሙ 11 ቀናት በኋላ አቶ ታደሰ ወረደ የካቢኔ አባሎቻቸውን ይፋ አድርጓል። በዚህም ሹመት የደብረጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችም በጊዜያዊ አስተዳደሩ ውስጥ ተከቷል ተብሏል። ይህ ሹመት በትግራይ ክልል የደብረጽዮን ቡድን ተጽዕኖ ጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው የጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ ይታወሳል። አዲሱ ፕሬዝዳንት የክልሉን ሰላምና ደህንነት ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገወጥ የወርቅ ማዕድን ቁፋሮ ችግር ማቆጣጠርን ቀዳሚ ትኩረታቸው ማድረጋቸውን ገልጸዋል። በተለይም የህገወጥ ማዕድን ቁፋሮ ኃይለኛ አካላትን ሊጋብዝ እንደሚችል ስጋታቸውን ገልጸዋል። ወደ ሞቃዲሾ እየገሰገሰ የነበረው የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊትን የያዙ 2 የጦር አውሮፕላኖች ሶማሊያ ሞቃዲሾ አርፏል ተባለ። በዚህም በመጀመሪያ 500 የቱርክ ኮማንዶ ከስፍራው ደርሰዋል። ባለፉት ቀናት ውስጥ አልሸባብ በሶማሊያ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ የሶማሊያ ጦር የመፈራረስ አደጋ ውስጥ መግባቱን የተመለከተችው ቱርክ በ2 አንቶኖቭ አውሮፕላን 500 ሰራዊት ከበቂ መሳሪያ ጋር ወደ ሞቃዲሾ ልካለች ተብሏል። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ ግድያ ከሽፏል ተባለ። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበረ የሀገሪቱ የደህንነት ሚኒስትር ማህሙድ ሳና አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናቢ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምሮ ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለመካሄድ ታቅዶ እንደነበረ ሚኒስትሩ ተናግሯል። ከዚህ ጋር በተያያዘ የውጭ ዜጎች ጨምሮ 9 ሰዎች በቁጥጥር ስር ውለዋል ተብሏል። ከዚህ ጀርባ የፈረንሳይ እጅ እንዳለበት ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ ጉብኝት ላይ ያድርጉ መሆኑ ተገለጸ። ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ሆኖ ከተሾሙ በኋላ ለመጀመሪያ ጊዜ በአፍሪካ ጉብኝት ላይ ያድርጉ መሆኑ ተሰምቷል። ሚኒስትሩ ኢትዮጵያን ጨምሮ በሌሎች አፍሪካ ሀገራት ጉብኝት እንደሚያደርጉ የዘገበው አፍሪካ ኢንተለጀንስ ነው። በሚኖራቸው ቆይታም ከየሀገራቸው ከፍተኛ የመንግስት ስራ ኃላፊዎች ጋር እንደሚመክሩ ይጠበቃል ተብሏል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መገለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አሳወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስጠንቅቋል። በምግብ ዋስትና ላይ የሚሰራ የተባበሩት መንግስታት ድርጅት ተቋም የሆነው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ ሚያዝያ 14 2017 ዓ.ም ባወጣው መግለጫው ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስ እና ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት በምክንያትነት ተጠቅሷል። እነዚህ ችግሮች ሚሊዮኖችን ያለ በቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለራብና ምግብ እጥረት ተጋልጧል ብሏል። ከነዚህ ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጠባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆኑም ጠቅሷል።
በሌላ መረጃ ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተገለጸ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር በላይነት ለማገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርጓል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገቢዎች ላይ ከፍተኛ ለውጥ ሊያመጣ ይችላል ተብሏል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍት እንደሚሆን አረጋግጧል። ይህም ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውጦችን ማከናወን ይችላል ማለት ነው ሲል መረጃው ያመለክታል። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነጻ የሆነ ራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። በሰኔ 2017 የሚሰጠውን የቅድመ ምረቃ ፕሮግራሞች የዩኒቨርሲቲ ማውጫ ፈተና ዳግም ለመፈተን እየተጠባበቁ ያሉ አመልካቾች ምዝገባ ከዛሬ ሚያዝያ 14 2017 ዓ.ም እስከ ግንቦት 05 2017 ዓ.ም የሚከናወን መሆኑን ትምህርት ሚኒስቴር አሳውቋል። የመመዝገቢያ ቅጹን በመጠቀም የተዘረዘሩትን መስፈርቶች በማሟላት መመዝገብ የሚችሉ መሆኑንም ትምህርት ሚኒስቴሩ ገልጿል። ፈተናው የሚሰጥበት ቀን ወደፊት ይገለጻል ተብሏል። ፈተናውን ለመውሰድ የብሔራዊ ወይንም የፋይዳ መታወቂያ መያዝ ግዴታ ሲሆን የአገልግሎት ክፍያ 500 ብር በቴሌብር በኩል ብቻ የሚፈጸም መሆኑንም ትምህርት ሚኒስቴር ገልጿል። በዓለም ላይ ከ1.4 ቢሊዮን በላይ ተከታዮች ያላት የካቶሊክ ቤተክርስቲያን በትናንትናው ዕለት 266ኛው ርዕሰ ሊቃነ ጳጳሳት ፍራንሲስ ሕይወታቸው ማለፉን ማስታወቋ ይታወሳል። ቫቲካን ዛሬ እንዳስታወቀችው የፖፕ ፍራንሲስ ሞት ምክንያት በስትሮክ እና የልብ ህመም መሆኑን ነው። የሥርዓተ ቀብራቸውን ቀን ለመወሰንም ካርዲናሎች በቫቲካን ተሰብስበው እንደነበረ መረጃው ያመለክታል። የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ቅዳሜ እንደሚፈጸም ቫቲካን አሳውቋል። በሌላ በኩል እንደ ቤተክርስቲያኒቱ ሕግ የአዲሱ ርዕሰ ሊቃነ ጳጳስ ምርጫ ከ15 እስከ 20 ቀን ውስጥ ይጀመራል ተብሏል። አዲስ ሊቀ ጳጳስ እስኪመረጥ ድረስ ቤተክርስቲያኒቱ በካርዲናሎች ቡድን ትመራለች ተብሏል። ቀጣዩን ሊቀ ጳጳስም የሚመርጠው ይኸው የካርዲናሎች ቡድን ነው ተብሏል። የካቶሊካዊት ቤተክርስቲያን 252 ካርዲናሎች ያሏት ሲሆን እንደ ቫቲካን ከሆነ በሊቀ ጳጳስ ምርጫው ላይ ድምጽ መስጠት የሚችሉት 138ቱ ካርዲናሎች ብቻ ናቸው። ከ1975 ጀምሮ በሊቀ ጳጳስ ምርጫው ላይ ድምጽ መስጠት የሚችሉት እድሜያቸው ከ80 ዓመት በታች የሆኑ ካርዲናሎች ብቻ እንደሆኑ ታደርጓል። ካርዲናሎቹ በእነዚህ ጊዜያት ከውጭው ዓለም ጋር መገናኘት የማይችሉ ሲሆን የምርጫው ሂደትም በጣም ሚስጥራዊ ነው። ካርዲናሎቹ አዲስ ሊቀ ጳጳስ እስኪመርጡ ድረስ ይቆያሉ ተብሏል። ረጅሙ የቆይታ ጊዜ ተብሎ የተያዘው በ13ኛው ክፍለ ዘመን ሊቀ ጳጳስ ለመምራት 3 ዓመት የቆዩበት ነው። በ2013 ፖፕ ፍራንሲስ ሲመረጡ ከአንድ ቀን ብዙም ያልተሸገረ ነበር ሲል ቲክቫ ኢትዮጵያ፣ ቫቲካን እና ዩኤስ ቱዴይን አጣቅሶ ዘግቧል። በመጨረሻም አሜሪካ በፖፕ ፍራንሲስ ሞት ባንዲራዋ ዝቅ ብሎ እንዲውለበለብ ወስናለች። ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈት የአሜሪካ ባንዲራ በሐዘን ዝቅ ብሎ እንዲውለበለብ ወስኗል። ፕሬዝዳንቱ ለጳጳሱ ክብር የፌዴራልና የግዛቶች ሰንደቅ ዓላማዎች ዝቅ ብሎ እንዲውለበለቡ ወስኗል ተብሏል። ቻናሉን ሰብስክራይብ፣ ላይ ኮሜንት እንድታደርጉ በማሳሰብ የዕለቱን መረጃ እዚህ ጋር በቃል። በሌላ መረጃ እስከመገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ።